ፋይል ነው ከሄርሜላ ጋር እንደዚህ መጀመሪያም ፈርቼህ ነበር። የዛን ቀንም ስናገረ እንደ ጥሩ አክተር እንደ ጥሩ ሰው ነው ያደረገ። እኔ ምንም የለኝም ከሄርሜላ እህቴ ነች ምናምን። ምን አይነት ፋይል ነው አሳልፈ ለሱ ይሰጣል? ምን አይነት ፋይል ነው? የሩታ ጓደኞቹ የሩታ ወዳጅ ነን የሚሉ ሰዎች ጋር ያለው ፋይል ብሩክ፣ ምናልባት ማለት ነው እኔ እናንተ በሐሳብ ስለምንቃረን ስላልተስማማ ምናምን የኔን ስም ለማጥፋት አስበህ ከሆነ ተሳስተሃል። ስምህን ለምን አጠፋለሁ? ፋይሉ እኮ የመጣው ካንተ ነው አቡሽ። እንዴ ከኔ አይደለም። ይሄላ አይደል እንዴ ያመጣው? እኔ አይደለም። ካንተ ነው ፋይሉ አይደለም። ምን ስትሆን እንደዚህ አይነት ነገር ውስጥ ገባ? ሲጀምር ሄርሜላን አምናታለሁ እኮ ምንም ካንተ ጋር ምንም አይነት ነገር እንደማይኖራት እኮ አምናለሁ። በቃና ካመንክ ምንድነው የሚያጫጫ? ለምንድነው ድክመት ልትፈልግ ትፈልግ ማለት ምንድነው? ማለት ካወቅክ ከኔ ጋር ምንም ነገር እንደማይኖራት ምንድነው እያንጫጫ ያለው? አቡሽ በጣም በደንብ ነው ማምናት ሄርሜላን ከማንም በላይ አውቃት እኮ። አንተ ሄርሜላን ከምታውቃትና ከምታምናት በላይ እኔ ራሴን በደንብ ነው ማምነው፣ በደንብ ነው ማውቀው። እንደዚህ አይነት ነገር ልሳሳታችሁ ጠላቶቻችን የማይሆን ነገር እያሳለፋችሁ የምትሰጡበት ማለት ምንድነው? ይሰጣናችሁ አሁን ወዳጃችን ነህ ጠላታችን። እስኪ ይሄን ነገር ብቻ ግልጽ አድርግልኝ። እንድታውቁልኝ የምፈልገው ነገር አሁን ይኸውልህ፣ የመጨረሻ የምነግርህ ነገር ቢኖር ላንተም ለኦዲየንስም እንዲያውቅልኝ የምፈልገው የመጀመሪያ እኔ ፋይል ምንም አይነት ፋይል በእኔ በኩል አልመጣም። እዩኤል ነው ይዞ የመጣው። ሲቀጥል ደግሞ እኔና ሄርሜላ መሀል ምንም አይነት ነገር የለም። በእኔ ምክንያት ደግሞ ምንም ስሟ ምንም ነገር እንዲበላሽ እሷ ስም ስለማልፈልግ እሷ ስሟ የሚበላሽ አይነት ከሆነ እኔ ከዚህ በኋላ እንደው እሷንም ልርቃቱላ እችላለሁ። የሷ ፍላጎት ካለበት አንተ ስላልከኝ ወይ አቤል ስላለኝ ሳይሆን የሷ ፍላጎት ካለበት ነገውኑ መታ እሷ ራቀኝ ካለች ነገውኑ ርቃታለሁ። ችግር የለብኝም። ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ያለሁላችሁ ሁሌም እንደምላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ እና ያው ዛሬ የመጣሁበት ምክንያት ምንድነው መሰላችሁ? ብሩክ በጣም እየፈለገኝ ነውና ሰሞኑ በጣም ፈልጋለሁ እያለኝ ነው ምናምን፣ ከሰውም እየሰማው ነው እየፈለገህ ነው ምንድነው ያገናኛችሁ ነገር ምናምን እየተባልኩኝ ነውና በጣም ሰላም ይነሳኝ። እኔ ኢቭን ስራ ቦታ እስከመድረስ ድረስ ምናምን ምንድነው ይሁላ በዚህ ርቀት መሄዱ ምን አስፈለገ ማለት እኔ ጋር አንድ ስልክ መደወል አቅቶት ነው እንዴ በርቀት ሄዶ ምናምን እኔን ማስፈለግ የያዘው ምናምንና ያ ነገር በጣም አናዶኝ ዛሬ ቀጥሬዋለሁ ማለት ነውና እየመጣ ነው የሚመጣ ለምን እንደፈለገኝ እኔ ምንም አላውቅም። ከእናንተ ጋር እኩል ነው የምንሰማው። እስከዛ ግን እኔ አንዳንድ ነገር ልበላችሁና ምንድነው መሰላችሁ አሁን ሰሞኑ በተለቀቀው ነገር እያወራችሁኝ ነበር ብዙዎቻችሁ፣ በኮሜንትም በውስጥም ብዙ ነገር እያላችሁኝ ነበርና እኔ አሁንም ቢሆን የምነግራችሁ ነገር ስለ ሩታ የምነግራችሁ ነገር ቢኖር እህቴ ናት። አሁንም የማልክደው ነገር እህቴ ናት። ቆርጬ አልጥላትም። ነገር ግን ስህተት ላይ ነው ያለችው፣ ጥፋት ላይ ነው ያለችው። ስለዚህ እኔ ጥፋት ላይ እያለች ልክ ነሽ ልላት አልችልም። በቃ ያልተረዳችሁኝ ነገር ይህንን ነው። ነገር ግን ዛሬም ነገም ከነገ ወዲያም ሁሌም ቢሆን እንድታውቁልኝ የምፈልገው እኔ ሁሌም ሀቅን ከሚይዝ ሰው ጎን ነኝ። በቃ አሽቃባጭም በሉኝ የፈለጋችሁትም ልትሉኝ ትችላላችሁ። ነገር ግን እኔ እውነታን የያዘ ሰው ትክክለኛ መንገድ ላይ ያለን ሰው ሁሌም ቢሆን የምደግፍ አይነት ሰው ነኝና ለምንድነው እንትና ጋር ሄድከው ለምንድነው እዚህ እዛ የምትለው ምናምን አትበሉኝ። ከዚህ በኋላ እውነት እኔ በጣም በቃ አካባቢ ላይ ባሉ ሰዎች ምናምን በጣም የደከመኝ ይበቃል። አሁን ደግሞ እናንተም ምናምን እንደዚህ በኮሜንትም በውስጥም ብዙ ነገር ስትናገሩ በጣም እየተሰማኝ ነው ያለው። ስለዚህ ያውና ብሩክም ከዛ ጋር እየታየኝ ነው እየመጣ ነው። በቃ እስኪ ለምን እንደፈለገኝ ምናምን አወራዋለሁ። በጣም ደክሞኛል ፋሚሊ ከምነግራችሁ በላይ እውነት እኔ በጣም ለአንድ ሰው መልካም ባሰብኩ ጥሩ ባሰብኩኝ ቁጥር እየተጎዳሁ ነው ያለሁት። በቃ እኔ በቀኝ እንዴ መልካምነትን እኮ ማለት ነው የሆነ ያህል ድረስ መያዝ ግዴታ ነው። ነገር ግን እኔም በጣም እየጎዳኝ ነው። አላቅም ምን ያህል ከዚህ በኋላ ምን ያህል ሊጎዳኝ እንደሚችል ምንም ማውቀው ነገር የለም። ነገር ግን እስከቻልኩት ድረስ እጓዛለሁ። ግን አሁን እየደከመኝ ነው። ሰላም ነው አለን ሁሉ ሰላም አሉ። ምንድነው እየሰራህ ያለው ማለት ምንድነው እየሰራህ ያለው ማለት ምንድነው ከሄርሜላ ጋር ቆይ መጀመሪያ የመጀመሪያ ልጠይቅህ የምፈልገው ነገር ከማውራት በፊት ከማናገር በፊት እኔ ምንድነው አንተ እኔ ጋር አንድ ስልክ ደውሎ ፈልጋለሁ ማለት
እየቻልክ ስራ ቦታ ድረስ ስራ ቦታ ሰው ነው የመጣው እኮ ሰው ነው የመጣው፣ ግን ስራ ቦታ ድረስ ወሬው እስኪደርስ ድረስ ምንድነው ስልክ አታነሳም? አቡሽ እኔ አንተ ስፈልግ ልዋል እንዴ ስልክ አታነሳም? ሰው ላኩኝ ስራ ቦታ። ከዛ ስራ ቦታ ሰው ስልክ ገብቶ አገኘኝ። እሺ ምንድነው የምትፈልገው? ማለት ምንድነው እያደረክ ያለው ነገር? ማለት እያደረክ ያለው ነገር ምንድነው? ማለት ምን ማለት ነው? ይሄ ምንድነው? የምን ፋይል ነው? ከኤርሜላ ጋር እንደዚህ መጀመሪያም ፈርቼህ ነበር። የዛን ቀንም ስናገረ እንደ ጥሩ አክተር እንደ ጥሩ ሰው ነው ያደረገ። እኔ ምንም የለኝም ከኤርሜላ እህቴ ነች ምናምን። ምን አይነት ፋይል ነው አሳልፈህ ለሱ ይሰጣል? ምን አይነት ፋይል ነው? የሩታ ጓደኞቹ የሩታ ወዳጅ ነን የሚሉ ሰዎች ጋር ያለው ፋይል ይኸውልህ። እሺ እሱን አይተህ እንደመጣ እንትን እንዳልክ አላወቅኩም ነበር። እሺ መልካም ልንገርህ። ይኸውልህ ምን አለ መሰለህ፣ እኔ እንደው ዛሬ እውነት በጣም ደክሞኝ ምናምን እንደዚህ ላወራህ አልነበረም፣ ግን የሰማኸው ነገር ያናዳል። ልክ ነህ፣ ነገር ግን እውነት አይደለም ስልህ ኖርማል ነው። አሁን ካፌ ውስጥ አንተ ከእህትህ ጋር ቁጭ ብለህ እንደዚህ መጎራረስ ምናምን ችግር አለው? ካፌ ውስጥ አንደኛ ነገር ካፌ ውስጥም አይደለም። ሁለተኛ ነገር ያ ፋይል እኔ ጋር ቢሆን ኖርማል ሊሆን ይችላል፣ ወይም ደግሞ አቤል ጋር ቢሆን ኖርማል ሊሆን። ለምንድን ነው አሳልፈህ እየተከታተሉኝ ነው ያነሱኝ እኮ እንጂ እኔ ተነስቼ እንደዚህ ሰልፊ ተነስቼ አይደለም የሰጠኋቸው። አላየህም እንዴ? ፎቶ እኮ ነው እየተከታተለ ሰው መደቡብኝ። ለምን እንደሆነ አላውቅም። ሰው መደቡብኝ። ለምን እንደሆነ አላውቅም አትበል። መጀመሪያ ስናገረህ ከሩታ ጎን እንደምትሆን አውቅ ነበር። ነገም ከነጎዲያም እንደዚህ ፋይል እያወጣህ እንደምትሰጣቸው አውቅ ነበር። ለዛ እኔ አይደለም እንዴ ብሩክ ምን ሆነ ነው? ይኸውልህ አጣርተህ ነገሩን ካልሰማ እኔ ልንገርህ። በመጀመሪያ ደረጃ እኔ ከሄርሜላ ጋር አብርሃም እንትን ያለው ነገር ነበር። ስለዚህ እሱን ለመሸፈን እንዳይደብራት እያለቀሰች ስለነበር ስማኝ፣ ቆይ እያለቀሰች ስለነበር እነዚህ ነገራቶች ለመሸፈን ብዬ ካጠገቧ ነበርኩ። ካፌ አብሬያት እየሄድኩኝ ነበር፣ ሾፒንግ እየወጣን ነበር ምናምን፣ እንደዚህ አንዳንድ ቦታዎች እየሄድን ነበር። ልክ እንደዚህ አይነት ቦታዎች ስንሄድ እኔ እንደ ወንድም ነው እንደ ታላቅ ወንድም ነው ይዣት ሲሄድ የነበረው። ግን ምን አረጉ እነ ኢዩኤል አብረው ተመሳጥረው ምን አረጉ? እኔም ፎቶ እየተከታተለኝ ፎቶ የሚያነሳብኝ ሰው አሁንም በነገራችን ላይ ወደ ህግ ለወስዶ ነው ጉዳዩ። ለመጨረሻ ጊዜ አግኝቼ አዋራቸውና የማያጠፉልኝ ከሆነ ወደ ህግ ወስዷል። ችግር የለውም። ሰማኛለህ? እኔ ህግ አትበልኝ። ስለ ህግ አይደለም እዚህ ጋር እያወራሁ ያለሁት። በመጀመሪያም ደረጃ እሺ ነግሬሃለሁ። ስራህን እኮ አውቀዋለሁ አይደል? ማለት ስራህን ታረግ ነግሬሃለሁ። በዛ ዘመን ቁጭ ብለን መግባባት ሲከብደን ይሄድከው በምን ጉዳይ? በዚህ ጉዳይ እኮ መግባባት እኮ እየከበደን የነበረው መግባባት ስራህን ስለማውቀው ነገ ዛሬ የዳኒን ፋይል ይዘህ ከመጣ ነገ የኤርሜላን ፋይል እንደማትሰጣቸው እርግጠኛ አይደለሁም ብዬ እኮ እኔ አይደለሁም የሰጧቸው። ማን ነው አንተ? እሱ ነው አቡሻኔ የሰጣቸው ያለ ማን ነው? ካሜራማንም ቀጥረህ ይሁን አይመለከተኝም ስላንተ። ሰማኛለህ? ግን ደግሞ ለሩታ ወዳጆች ወይም ደግሞ ለአብርሃም ጠላቶች እንደዚህ አይነት ፋይል ሲጀምረው ሄርሜላን አምናታለሁ እኮ ምንም ካንተ ጋር ምንም አይነት ነገር እንደማይኖራት እኮ አምናለሁ። በቃና ካመንክ ምንድነው የሚያጫጫው? ለምንድነው ድክመት ብትፈልግ ማለት ምንድነው ማለት ካወቅክ ከኔ ጋር ምንም ነገር እንደማይኖራት ምንድነው እያንጫጫ ያለው? አቡሽ በጣም በደንብ ነው ማምናት ሄርሜላን ከማንም በላይ አውቃት እኮ። አንተ ሄርሜላን ከምታውቃትና ከምታምናት በላይ እኔ ራሴን በደንብ ነው ማምነው፣ በደንብ ነው ማውቀው። እንደዚህ አይነት ነገር ልሳሳታችሁ ጠላቶቻችን የማይሆን ነገር እያሳለፋችሁ የምትሰጡበት ማለት ምንድነው የሰጠናቸው? አሁን ወዳጃችን ነህ ጠላታችን። እስኪ ይሄን ነገር ብቻ ግልጽ አድርግልኝ። እሺ ግልጽ ላድርግልህ። አዎ ምንድነው አብርሃም ህይወት ውስጥ ሄርሜላ ምንድነው የምትፈልገው? አዎ እንደነገርኩ ነው ባለፈው የሄርሜላ እንደ ታላቅ ወንድሟ ነኝ፣ እንደ ታናሽ እህቴ፣ እንደ አንድ ታናሽ እህቴ ነገር ያለው እንደ ሩታ ነው ማለት ሄርሜላን። አብርሃምም ደግሞ ታናሽ ወንድሜ ነው። ስለዚህ እነሱ እንዲጎዱ አልፈልግም። ምንም የሆነ ሰዓት ላይ ተጋጭተን ሊሆን ይችላል። ነገር ግን ካንተ ጋር በምንም አይነት ሁኔታ ወዳጅ ልንሆን አንችልም። ከኔ ሲጀምር እኔ እንዳንተ አይነት ሴጣን ወዳጅ እንዲኖረኝም አልፈልግም። ምክንያቱም አንድ ቀን ሰው አንድ ቀን ሴጣን። የተናገርኩትን ነገር ነው የተፈጠረው። ሰማኛለህ አብሽ? ያበዛው ነው ማለት ምንም ያበዛውት ነገር አይደለም እኮ። ጊዜ ሩታ የሆነ ነገር ሆነች ብለህ ወደዛ እንደምትመለስ አውቀዋለሁ። አሁንም ካሜራማን ቀጥለህ አንተና ሄርሜላን ሲጀምር ምንድነው የሚያገናኛችሁ? በዚህ ርቀት ምን መሄድ አስፈልገኝ? ለምንድነው ታዲያ በዚህ ርቀት መሄድ እኮ አያስፈልገኝም። ምን ሆነ ነው ብሩክ? እኔና አንቺ ፎቶ እንነሳ ብትላት እኮ እምቢ አትልህም። ለምንድነው ታዲያ የሚያነሳ? ጭራሽ እኔ ቆይ ጭራሽ እኔ ራሴ ነኝ እንዳነሳሁት እየተሰማህ ያለው
ካንተ ውጪ ይሄንን ስራ ማንም ሊሰራው አይችልም። እነ ፈረንጁን እነ ዩኤልን ኑ ብለሃቸው ይሄንን ስራ አብራችሁ ሴራ ነው እንደውም ስራ አላልኩት እንደው ከነሱ ጋር ይኸውልህ ተዝማምተን አናውቅም። ያኔ ከሩታም ጋር በነበርኩኝ ሰዓት ከነሱ ጋር አጋጭ ነበር። አይተህ ነበር። በተለይ ዩኤል ከሚባለው ልጅ ጋር በጣም ነበር የምንጋጨው። ከሩታም ጋር ሆኜ አልተስማማንም አይደለም። አሁን ከናንተ አልበለው ከነ ሄርሜላ ጎን ሆኜ ይቅርና ማለት ነው። አሁንም ጎን አልሆንክም። አሁንም ድክመታችን እየሆንክ ነው። ድክመታችንን እየወሰድክ እያሳየህ ሌላ ችግር እየፈጠርክብን ነው። ምንድነው ፍላጎት? እኔ እኮ ያልገባኝ ነገር እሺ ይሁን እስቲ ሄርሜላን እኔ ያውቃታለሁ፣ የሚያውቃት ያውቃታል። አቤልም አብርሃምም በምናምናት ልክ እናምናታለን። ሌላ ለማያውቋት ሰዎች ሄርሜላ እንዲህ ነች፣ ሄርሜላ ባለጌ ነች ብለህ ለምን ፈለክ? ስራት ለምንድነው ፎቶ አለን ስንጎራረስ ምናምን እያልክ ለምንድነው ሌላ ታሪክ? ይኸውልህ ስማኝ፣ ፎቶዎቹ ኖርማል ፎቶ ናቸው። ቆይ አንተ እንዴት ነው የምታስበው? ቆይ ሌላ ነገር አንሂድ፣ ሌላ ቦታ አንሂድ። ኖርማል አሁን ከወንድ ጓደኛዬ ጋር ካፌ ቁጭ ብለን እንደዚህ ፎቶ ቢያነሳን ሌላ ሰው ሌላ ነገር ነው የሚታሰበው ማለት ነው። ፎቶ መነሳት ሌላ ታሪክ ነው። ድጋሚ ደግሞ ፎቶዋቹ አየኸው ፋይል አለኝ እኔ ጋር ብሎ መምጣት ደግሞ ሌላ ታሪክ ነው እኮ። ፋይሉን ይኸውልህ ይዞ የመጣበት ምክንያት እኔ አሁንም እኮ በጣም ተናድጃለሁ። ይኸውልህ ዛሬ ራሱ ማለት ነው ስራ ቦታ ወሬው ባይደርስ ኖሮ አላገኘህም ነበር። በጣም ተናድጄ ነበር። ሰማኛለህ፣ ላስጠነቅቅህ ነው የመጣሁት። ይሄንን ፋይል ማታስጠፋው ከሆነ እኔ አንተ አገኘኸኝ አላገኘኸኝ ይጨምርልኝ ይቀንስልኝ እኮ አንተ ብለኸኝ አይደለም ማስጠፋው። ይሄንን ፋይል ለራሴ ስል ነው ማስጠፋው። ብሩክ እንዴት እየታየህ አይደለም ነገሩ? የኔ የራሴ ፋይል እኮ ነው ያለው። ቀለል አላረኩትም። ምን ችግር አለው ስታጎርሰኝ ነው ያነሱ? ምን ማለት ነው ስታጎርሰኝ ማለት? ኤርሜላ ልታጎርሰኝ አትችልም? እንደዚህ አይነት ስህተት አትሰራም። ለምንድን ነው ልጅቷ ባለጌ ነች ብለህ በአደባባይ ፋይል አላቸው ብለህ እድል የምትሰጣቸው? ቆይ ወንድሟን ማጉረስ ምንድነው ባለጌ ነው? ወንድም እህትህ አይደለችም? ይኸው ለሁሉም እየተናገርኩኝ እኮ ነው። ይኸውልህ ካሜራ ይዤ እንደዚህ ያላወራም ነበር። እኔ የእሷ ወንድሟ ነኝ፣ እሷ ለእኔ እንደ እህቴ ናት። እንዴት እያሉ ነው? ይኸውልህ ሁሉም የከዱት አብርሃምንም ሄርሜላንም የከዷት እንደዚህ እያሉ ወንድምሽ ነኝ እህትሽ ነኝ እያሉ፣ አንተም ሩታን የከዳሃት ወንድምሽ ነኝ እያሉ አንተም ትክደዋለህ ማለት ነው። እህትህ የስጋ እህትህን የከዳሃት ወንድምሽ ነኝ እያልክ ነው። ስለዚህ ወንድምሽ ነኝ ማለት አይጠቅመኝም። የምታስጠፋው ከሆነ አስጠፋው። የልጅቷን ስም ማደስ ካለበት በስርዓት ምንም አይነት ነገር እንደሌላችሁ ተናገር። ለዛም ልጅ ቢሆን ንገረው። ምክንያቱም ያንተን ፋይል ይዞ በየቦታው እየሄደ ማስፈራሪያ አድርጎታል። ያንተ ያልገባህ ነገር ጥቃቅን ነገር መስሎ ሊሆን ይችላል፣ ግን ነገሩ እኔ ጋር ሲደርስ እንደዚህ አይደለም የደረሰው። ሄርሜላ ፋይል ስላለው ማስፈራሪያ ነው ለሱ። እንደፈለገ ሊያረጋት የፈለገውን ነገር ሊያዛት ነው። ለሄርሜላና የአቡሽ ፋይል አለኝ እያለ እያወራ ያለ ሰው አለ። ማን ነው? ስለ ማንነቱ አይመለከትም። በቃ እንዴት አይመለከተኝም? ይሄንን ሰው ማጥፋትም ሆነ በህግ መሄድ ካለብኝ ፋይሉን ያሳየ ሰው አለ አይደለ? ማን ነው? አዎ ፋይሉን ያሳየ። እሱ ጋርና ጓደኞቹ ጋር ሌላ ችግር አለ። እየመጡ እያስፈራሯት ነው ሄርሜላን፣ ወይ ደግሞ የሆነ ነገር እንዲያረጓት እየፈለጉ ነው። ስለዚህ ፋይሉን የምታስጠፋ ከሆነ አስጠፋ እንጂ አንተም ፈልጌ ወይ ናፍቀኸኝ አይደለም የደወልኩልህም። ስራ ቦታ ነው ሰው ይላኩት። ይሄንን ፋይል እንድታስጠፋ ፈልጋለሁ። አቡሽ አስብላችኋለሁ ምናምን የምትለው ነገር በዚህ ያሳየኝ። ሄርሜላን ድክመት ሄርሜላ እንዲህ ነች ብሎ ነገ ደግሞ ትናንት ከዳኒ ጋር ከዛ ደግሞ ልጅ ያላት ባል አላት እያላችሁ ከማስወራት አልፋችሁ ከአቡሽ ጋር ኬዝ አላት እንዲባል አልፈልግም። ስሟ እንዲጠፋ አልፈልግም። እህቴ ነች፣ በጣም መወዳት እህቴ ነች። ስሟ እንዲጠፋ ስለማልፈልግ ማለት በዚህ ርቀት መሄድ ምን አስፈለገ ማለት አልገባኝም። እኔ ይኸውልህ እንድታውቅልኝ የምፈልገው ነገር እውነት ለመናገር ብሩክ፣ ያስቀየምኩ ነገር ካለም ይቅርታ ማለት እኔ ይኸውልህ ከአንተ ጋር መግባባት የማልችለው በሌላ ነገር ነው እንጂ እኔ ሄርሜላን ልጎዳት አስቤ አላውቅም። የምር እሷ ራሷ አሁን ብትጠይቅ በደንብ ነው የምታውቀው። አቡሽ አንተ አስበህም ይሁን ሳታስብም ይሁን የምታደርጋቸው ነገሮች አላውቅም። አንዳንድ ጊዜ አለማሰብም ይሻላል እኮ ከማሰብ። የምር ነገር ከማሰብ አለማሰብ ይሻላል። አሁን አንተ ያሰብከው ነገር ግራ እየገባኝ ነው ያለው ማለት አላውቅም። ይኸውልህ ብሩክ ምናልባት ማለት ነው እኔ እናንተ በሐሳብ ስለምንቃረን ስላልተስማማ ምናምን የኔን ስም ለማጥፋት አስበህ ከሆነ ተሳስተሃል። ስምህን ለምን አጠፋለሁ? ፋይሉ እኮ የመጣው ካንተ ነው አቡሽ። እንዴ ከኔ አይደለም። ይሄ አይደል እንዴ ያመጣው? እኔ አይደለሁም። አንተ ነው ፋይሉ አይደለም። ምን ስትሆን እንደዚህ አይነት ነገር ውስጥ ገባህ? ሰማኝ፣ ስለ ሄርሜላ ማታውቀውን ነገር ልንገርህ። ልጅ አላት ተባለች፣ ይሁን ብላ አለፈች። ውስጧን እኛና አጠገቡ ያሉ ሰዎች እናውቃለን። ይሁን ብላ አለፈች። ያላገባች ሴት ልጅ አግብታለች፣ ልጅ አላት ተባለ፣ አለፈ። ብዙ ነገሮች ተባለ፣ ክፉ ነች ተባለ፣ አለፈ። ዳኒ ፍቅረኛ የነበረች ጓደኝነት ነበረን አለ፣ አለፈ። ይሄ ሁሉ ጊዜ አልፏል። አሁን ደግሞ አንተ ሄደህ እሷ ጋር ችግር እንድትሆንባት አልፈልግም። አቡሽና ሄርሜላ ግንኙነት አላቸው ወይ ደግሞ ነገር አላቸው ተብሎ እንዲወራ
ያልሆነ ፋይል እንዲያዝ ያልሆነ ፋይል ማስፈራሪያ እንዲሆን አልፈልግም። ሰማኸኝ ብሩክ? እኔ አንተን በክፋት አይደለም የቀረብኩ። ይሄንን ነገር ግን አስተካክል። በቃ ስሟንም ምንም ማስተካከል እኮ ይኸውልህ፣ እኔ አንተ እንደዚህ አስተካክል ምናምን ስላልከኝ አይደለም። በመጀመሪያ እንድትረዳኝ የምፈልገው ነገር እኔ ለራሴ እኮ ነው የራሴ ፋይል እኮ ነው። እኔ የዛን ቀን ፋይሉን ሲያመጣልኝ አይተህ ከነበረ እያወራሁት ነበር። አሁንም ቢሆን ስልክ ስላላነሳልኝ ነው እንጂ እኔ የማያነሳልኝ ከሆነ በዚህ 3-4 ቀን ውስጥ እሞክርለትና መልስ የማይሰጠኝ ከሆነ ስለ ፋይሉ መልስ የማላገኝ ከሆነ ወደ ክስ ነው የምወስደው። እኔ አሁን ህግ ላይ ብታቀርበው ወይ ደግሞ ይሄድ ቢታሰር የሚጠቅመኝ ነገር ወይም ደግሞ ሄርሜላ የሚጠቅማት ነገር የለም። አለ እንጂ አለ እንጂ እኔ እና እሷ ማንም እንዳይከታተለን ከዚህ በኋላም ማስፈራሪያ ይሆናል። ገባህ? ማንም ሰው እንደዚህ እንደ ዩኤል ደፍሮ እንደዚህ አይነት ነገር እንዳያረገን በነፃነት የፈለግንበት ቦታ እንድንዝናና ያረጋል ማለት ነው። ገባህ? የፈለገውን የማድረግ መብት አለው። ፎቶ አይደለም ምንም የማንሳት መብት አለው። የለውም መብት ሊሆን ይችላል። ነገር ግን እሺ፣ አንተ መጀመሪያ ዊርድ ፎቶ እንደሆነ ለምንድን ነው እንደዛ ለምንድን ነው የደነገጥከው? ሲጀምር ሲያሳየህ ኖርማል ፎቶ ቢሆን ለምን ትደነግጣለህ? እንዲህ መከታተሉ ነው። እኔን እንዴት ይከታተልኛል? ያለ ፍቃዴ እኮ ነው እየተከታተለኝ። እያንዳንዱ ቦታ እኮ ነው፣ በእያንዳንዱ እርምጃችን ፎቶ ነበር። ያ ሁላ ፎቶ አይተዋላ፣ አሳጥቦ ነው ያመጣው። ያ ሁላ ፎቶ እየከፈትኩኝ ሳይ ማለት ነው ማንም ሰው ቢሆን ይደነግጣል። አንተ ተሆና ከሌላ ሰው ጋር ሆነ ይቅርና ብቻህን እንደዚህ እየሄድክ ማለት ነው ብቻህን የሆነ ካፌ ቁጭ ብለህ ቡና ስትጠጣ፣ ከዛ ደግሞ ምግብ ስትበላ፣ ከዛ የሆነ ሱፐርማርኬት ገብተህ የሆነ እቃ ስትገዛ፣ ከዛ ልብስ ስትገዛ ምናምን ፎቶ እንዳለ ቦታ ቢኖርህ ባነሳና እኔ አምጥቼ ባሳየህ አደነግጥም? ትደነግጣለህ። እኔ ስሜታዊ ሆኜ የመጣሁት ስለአንተ ስለተራመድከው ፎቶ አይደለም። ለምን ተራመድክ ልልህ አልችልም። ስትራመድ ለምን ፎቶ ተነሳ ብዬ ልጠይቅህም አልችልም። አይደለም እኔ ቤተሰቦቼም ለምን ተነሳህ አትልህም። ሩታም ብትሆን እኔ የጠየቁህ ጥያቄ ፎቶ አስቸጋሪ ባይሆን በዚህ ልክ ሄርሜላን ለማሰቃየት አይመጡም። በዚህ ልክ አንተን ለማስፈራራትም እኮ ሄርሜላ የምታውቀው ነገር የለም። ይኸውልህ ስማኝ፣ እየሰማኸኝ ነው? እሺ ልስማ፣ ላስጨርስ። እነሱ በዚህ ልክ በኮንፊደንስ ፋይል አለኛ ሄርሜላና የአቡሽ ብለው ከመጡ ኦሬዲ ፋይሉ ላይ ሌላ ችግር አለ፣ ወይም ደግሞ ሌላ የሚያስመስል ችግር እንዳለ የሚያስመስል ነገር አለ። ይሄንን ነገር ስትራመድ ቢሆን ሄርሜላም አይደብራትም። እየተራመደች መንገድ ላይ አንስታችሁ ቢሆን መንገድ ላይ እኮ ነው ያነሳህን ልትለው ትችላለች። ግን የነበራችሁበት ቦታ እያደረጋችሁ ያላችሁት ነገር ምን እንደሆነ አላውቅም። እነሱ ግን በዚህ ፋይል እሷን አስፈራርቶ የሆነ ነገር ማድረግ ከአብርሃም እንድትርቅ እያደረጓት ነው። ገብተዋል? ከአብርሃም እንድትርቅ እሷ ልጅቷ እንደዚህ ነች፣ ከዳኒ ጋር ግንኙነት ነበራት፣ አሁን ደግሞ ከአቡሽ ጋር ግንኙነት ጀምራለች ብለው በኮንፊደንስ እያወሩ ነው። ይሄ ነገር ደግሞ የእውነት አስብላታለሁ እያልክ ነው አይደለ? ስሟ እንዲጠፋ ስለማልፈልግ አንደኛ ካንተ ጋር ምንም አይነት ግንኙነት እንደሌላችሁ አጥራልኝ። ምንም አይነት ግንኙነት የለንም። አስጨርሰኛ እንዴ። እሺ። ሁለተኛ ነገር ይሄንን ፋይል አስጠፍተህ ልጅቷን ከሰቀቀንና ከማስፈራራት አድናት። ይሄንን ደግሞ ማታደርግ ከሆነ እኔ ካንተ ጋር ነው የምጣለው። ምክንያቱም ከዛ በፊት አታስፈራራኝ ማለት ይኸውልህ፣ ስነ ስርዓት ተጣልቼ ነው ማሳያ አላስፈራራህም። ከዛ በፊት ነግሬሃለሁ። ልታረግ ያሰብከውን ነገር አውቅ ነበር። እኔ ማንም ሰው ሊያስፈራራኝ አይችልም። ይኸውልህ ሲቀጥል ደግሞ እስካሁን ላነሳቸው እንትኖች መልስ ልስጥህና እኔ እንደው ከዚህ በኋላ ካንተ ጋር መጨቃጨቅ አልፈልግም። ፕሊዝ የምር አሁን ይኸውልህ የመጀመሪያ ያነሳኸው ነገር ዊርድ ነገር ቢሆንስ ያልከው ሄርሜላ ፋይሉን አላየችው አላሳዩአትም። ፋይሉን ብታየው ኖሮ ሄርሜላ አትደነግጥም ነበር። ነገር ግን ፋይሉን ሳያዩ አስፈራሯት። ገባህ? እያስፈራሯችሁ ያለው አእምሮአችሁን እየበከሉት ያለው እኔ ፋይሉን ሳያሳዩአችሁ ነው። ገባህ? ፋይሉን ብታዩት ኖሮ ማናችሁም አደነግጡም ነበር። ዛሬ አንተ እኔን ለማዋራት እንደዚህ እየደነፋህ አመጣም። ለምን እንደመጣው ታውቃለህ? እየደነፋው እንደመጣው ታውቃለህ? ልጨርስልህ። ፋይሉን አላየሁም። ስላላየህ አታውራለህ። ስለሱ አይደለም እኔ እየደነፋው የመጣሁት የተናገርኩትን ነገር ስለተፈጠረ ነው። ከዛ በፊት ነግሬሃለሁ። የዳኒን ፋይል ያወጣህ ሰውዬ ለአቤል አሳልፈ ያሳየው ሰውዬ ዛሬ የሄርሜላን ፋይል አሳልፈ ከመስጠት ወደ ኋላ አትልም ብዬ ተናግሬ ሳምንት ሳይሞላኝ ነው ይሄን ነገር የተፈጠረው። ከዚህም በተጨማሪ ደግሞ ሩታ የሆነ ነገር ብትልህ እኛ ላይ እንደምትቀየርብን አውርቻለሁ። ከማውራቴ ገና ሳምንት ሳይሞላው ነገሩ ተደርጎ ለሩታ ወዳጆች ማይሆን ነገር አገኘው። ነገ ሄርሜላና አብርሃምን ለማራራቅ ምክንያት እንደፈጠርክ እየተሰማኝ ነው። በዚህ ልክ ለምንድን ነው የቀረብከን እያልኩኝ የነበረው በቀደም ለዛ ነው። አሁንም ትክክል አይደለህም የምትለኝ ከሆነ ከዚህ በላይ ማስረጃ የለም። የተናገርኩት ቃል እየተፈጸመ ነው። እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። በቃ ግን እንድታውቁልኝ የምፈልገው ነገር አሁን ይኸውልህ
የመጨረሻ የምነግርህ ነገር ቢኖር ላንተም ለኦዲየንስም እንዲያውቅልኝ የምፈልገው የመጀመሪያ እኔ ፋይል ምንም አይነት ፋይል በእኔ በኩል አልመጣም። ኢዩኤል ነው ይዞ የመጣው። ሲቀጥል ደግሞ እኔና ሄርሜላ መሀል ምንም አይነት ነገር የለም። በእኔ ምክንያት ደግሞ ምንም ስሟ ምንም ነገር እንዲበላሽ እሷ ስም ስለማልፈልግ እሷ ስሟ የሚበላሽ አይነት ከሆነ እኔ ከዚህ በኋላ እንደው እሷንም ልርቃቱላ እችላለሁ። የሷ ፍላጎት ካለበት አንተ ስላልከኝ ወይ አቤል ስላለኝ ሳይሆን የሷ ፍላጎት ካለበት ነገውኑ መታ እሷ ራቀኝ ካለች ነገውኑ ርቃታለሁ። ችግር የለብኝ። ግን በቃ ከዚህ በኋላ እኔ ብሩክ ምንም አትበለኝ። በቃ እኔ ደክሞኛል። እውነት ምንም አይደለም አይደለም። ሰምተኛል። ይሄንን ፋይል በዚህ 2 ቀን ውስጥ አስጠፋው። ሰላም ምንህም አይነት ሰው አይደለም። ፋይሉን አስጠፍተው እናወራለን።